ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ ፈጣሪ ይመስገን። እናንተ ጋር ሁሉ ሰላም ነው ወይ? እንግዲህ ሰሞኑን እየተፈጠረ ያለውን ነገር እያያችሁት ነው ብዬ ተስፋ አደርጋለሁ። እና ወደ ዋና ነገሮች ምንድነው የተፈጠረው፣ ምንድነው እየተፈጠረ ያለው የሚለውን ነገር አጠር አድርጌ ዋና ነገሮችን አቀርብላችኋለሁ ቤተሰቦች። ሰሞኑን እንግዲህ አብርሽ ወደ ሀገር ውጪ ሊሄድ እንደሆነ ታውቃላችሁ። ሊሄድ ወስኗል። ምክንያቱም ትክክለኛ ውሳኔ ነው ብለንም እንትን ብለናል። ለራሱ ጊዜ ያስፈልገዋል። በብዙ ውጣ ውረዶች ብዙ ጊዜዎችን አሳልፏልና ለራሱ ጊዜ ያስፈልገዋል እና ሊሄድ እንደሆነም ሰምተን ተስማምተንበትም መሄድም አለበት ብለን ነበርና ግን ሊሄድ አልቻለም። ለምንድን ነው የቀረው? አብርሽን ያስቀሩት ደግሞ ኤፍሬምና ሩታ ናቸው። ፓስፖርቱን መደበቅ ለምን አስፈለገ? አሁን እኮ በቃ የሆነ ነገሮቹ እንትን ብለዋል እየተባለ እንደገና ወደ ኋላ የሚመለስበት ነገር ምንድነው? ቤተሰብ እዚህ ጋር እኮ በቃ የሷ እንደማይሆን ተነጋግሯል። ሲጀምር እሱ ሁሉንም ነገር ያውቃል። ማንም ያውቃል አይደለም? ኦዲየንስም ያውቃል ሁሉን ነገር እሷ እንዳደረገችው። ነገር ግን በቃ አሁን ያለውን ነገር ወደዚህ አድርጌ ራሴን ብቻ ማዝናናት እፈልጋለሁ ብሎ ያሰበ ልጅ ነው። ስለዚህ ለምንድን ነው እሱን ማስቀረት እንደ አላማ ተደርጎ ፓስፖርት መደበቅ? ምን አይነት የህፃን ስራ ነው? እውነት ይሄ እኮ ሲሰማ ራሱ በጣም የሚያስቅ ነገር ነው። ቤተሰብ ምን ማለት ነው ፓስፖርት መደበቅ ማለት? ይሄ ልጅ የራሱን ህይወት ይኖርበት በቃ። እንዴ ምንድነው? ሴት እኮ ነሽ በዚህ ልክ። ሩታም አልፈልግም ከተባለ አልፈልግም ነው አይደለም እንዴ? እሱ ከፈለገው ሰው ጋር መሄድ ይችላል። ምንድነው በዚህ ልክ? በቃ ያንቺ እንደማይሆን ግልጽ ነው። ኤፍሬምም ይበቃል እንዴ! እስካሁን ስንት ሴራ ተሰራ፣ ስንት ነገር ተፈጠረ፣ ስንት ነገር አደረጋችኋቸው አይደል? ግን እሱ በቃ በፈጣሪ እርዳታና በቤተሰቦቹ እንዲሁም በሄርሜላ ጥንካሬ እዚህ ደረጃ ላይ ደርሷል። እናንተ ያሰባችሁበት ቦታ ላይ አልሆነም፣ አልታመመም። እንደዛው ሆኖ ሩታ ጋር እንደፈዘዘ እንደደነዘዘ የእናንተ አገልጋይ ሆኖ እናንተ እንዳላችሁት ብቻ የሚታዘዘው አብርሽ አልሆነም አይደለም እንዴ? ፍላጎታችሁ እሱ ነበር፣ ግን በፈጣሪ እንትን እንደዛ አልሆነም። ስለዚህ አሁን ለምን ለቀቅ አታደርጉትም? ሩታ ይበቃሻል እንዴ! ሴት ልጅ እኮ ነሽ። አንዳንዴ ሴትነት የሚባል ነገርም አለ። በዚህ ልክ ምንድነው እንዴ? በጣም ምን ማለት ነው? ምን ማለት ነው ፓስፖርት መደበቅ ማለት? ይሄ እኮ በቃ ቃቃ ጨዋታ የሆነ አሰራር ነው። በቃ እንዴ ካልፈለገ አልፈለገም ነው እኮ። በዚህ ልክ አይደለም። አብርሽ እኮ ሲፈልግ ማንም ያውቀዋል አይደለም እንዴ? ሩታ ጋር በነበረበት ጊዜ አሁን ደግሞ ከሩታ ጋር በቃኝ ብሎ ሄርሚ ጋር በነበረበት ጊዜ ፍላጎቱን ግልጽ አድርጎ የሚኖር ሰው ነው። እሱ በማንም ተጽዕኖ ማንም እንትን ስላለው ምናምን አይደለም። እሱ ስለፈለገና ስለፈለገ ብቻ ነው። ሄርሜላ በቃ ስለተዋደዱ ነው ሄርሜላ ጋርም አብረው የሆኑት፣ ዋጋዋ ስለገባው ነው። በዚህ ልክ ግን ሩታን እንደዚህ ባደረግሽ ቁጥር በነገራችን ላይ እየናቀሽና ነገሮቹ ወደ ሌላ ነገር አንቺን እየጠላሽ ነው የሚሄደው። እንዴት ነው ይሄ ግልጽ ሊሆንልሽ የማይችለው እንዴ? በልመና የለም እኮ ልጁን ከዚህ በኋላ ተውትና የራሱ ህይወት ይኖርበት። ምንም ጨዋታ ምንም ነገር አያስፈልገውም። እዚህ ጋር ህይወቱን መርጦ የራሱን ላይፍ እየኖረ ያለ ሰው ነው። ለምን እናንተ እዚህ ጋር ምንም እንዳላደረገ እንዲመለስ ነው እንደምትፈልጉት? እሱ እንደዚህ ብሎ እናንተ ጋር መጣላት ስላለበት ነው። ስለዚህ ይበቃል። ከዚህ በኋላ ምንም አይነት ሌላ ነገር አያስፈልግም። ህይወቱን ይኖርበት። አንቺም ልጅሽን አሳድጊ። በቃ ልጅሽ ደህና ይሁንልሽ። ምንድነው እሱን ታዩ። በቃ ከዚህ በኋላ ፍቅር በልመናም ስለማይሆን ታዩና እሱም የራሱን ህይወት ይኖርበት፣ አንቺም የራስሽን ህይወት ኑሪ።